ይህ የምርጡ ገበታ ኪችን ነው። ሼፍ ምንድነው? ሼፍ መሆናችንን ረሳችሁት እንዴ? ዛሬ ደግሞ እናንተን እስቲ እናብላችሁ ራት እንጂ ምንድነው? አልበሉም። መንካት አይቻልም። ሳላዴን ሚክስ አታረጊም። ማንም ዛሬ እናንተ መብላት ብቻ ነው። Here we go, chefs. What? Say what? Wow. Really nice. Yeah, this one is a saucy. ታጠቃችሁ እንዴ? ወደ ግድ ነው እንቀባለን። አንጨርሰው በቃ አንቺ እንደሚታወቀው እንግዲህ ዛሬ እንደተመለከታችሁት ሼፎቻችንን አጥግቢያቸዋለሁ። እንዴት አድርገው እንደሚዳኙ አላውቅምላቸውም ያለው አሁን ወደ እንግዲህ ዛሬ እንዳያችሁት ዳኞቻችንን ጥሩ አድርገን መግበናቸዋል። እንዴት እንደሚዳኙ አብረን ነው የምናየው። የዛሬ ተወዳዳሪዎቻችን በመጀመሪያ ሼፍ ህይወት እንዴት ነሽ? ስሜ ሼፍ ህይወት ሲዳ ይባላል። በማርኬቲንግ ዲፕሎማ አለኝ። ወደዚህ ሙያ የገባሁት የምግብ ውድድሮችና የምግብ ስራዎችን በማየት ነው እና እስካፌር ላይ የ9 ወር ኮርስ ማለትም የሰርቲፊኬት አለኝ። ከዛ በኋላ የተለያዩ ኬተሪንግ ስራዎችንና ሆስፒታል ላይ ለ3 ዓመት ያክል በጀማሪ ምግብ አብሳይም በዋና ምግብ አብሳይም ሰርቻለሁ። ያ ውድድሩን ለማሸነፍ የመጣሁት ለዳኞች ምርጥ ገበታ አቀርባለሁ ብዬ ተስፋ አደርጋለሁ። ውድድሩንም አሸንፋለሁ። ሼፍ ባንቻየሁ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሼፍ ባንቻየሁ ዘላለም እባላለሁ። የተወለድኩት ደብረ ማርቆስ ከተማ ነው። ትምህርቴን የተማርኩትኝ አዲስ አበባ ነው ከ1 እስከ 10 ባለው ድረስ። ከዛ የምግብ ዝግጅት ስልጠና የጀመርኩትኝ ሚሩት ሆቴል ይባላል። እዛ ከተማርኩ በኋላ ሰርቲፊኬቴን ተቀብዬ ብርሃን ሆቴል 3 ዓመት አገልግያለሁ። ገበታ ላይ ለመወዳደር መጥቻለሁ። አንደኛ ወጥቼ ለማሸነፍና የራሴን ሆቴል ለመክፈት አስቤያለሁ። መልካም እድል። ሼፍ ክበበ እንኳን ደህና መጣሽ ወደ ምርጡ ገበታ ኪችን። ስሜም ሼፍ ክበበ ጌታቸው እባላለሁ። የመጣሁት ከአዲሱ ገበያ ነው። የተወለድኩት አዲስ አበባ ነው። የተማርኩት የአንደኛ ደረጃ ትምህርቴን ጥበብ ርገት ነው። የሁለተኛ ደረጃን ድልበር ነው የተማርኩት። የምግብ ሙያ ተስፋ የሆቴል ማሰልጠኛ ነው የተማርኩት። ብዙ ቦታ ሰርቻለሁ። ግሪን ቪው ሰርቻለሁ፣ ጦቢያ ሰርቻለሁ፣ ብሔራዊ ባንክ ሰርቻለሁ። አሁን ደግሞ ቤተዛታ በሙያ እየሰራው ነው ያለሁት። ስራ ልምድም ከ10 ዓመት በላይ አለኝ። ውድድሩን አሸንፌ የራሴን ነገር መክፈት ፈልጋለሁ። እንግዲህ እንዳያችሁት ሶስቱም ተወዳዳሪዎች እናሸንፋለን ተዘጋጅተናል አትችሉኝም እያሉ ናቸው። እኛ መልካም ዕድል ተመኘንላቸው። ይሄ ውድድር እንግዲህ ህጎች አሉት። ይህንን ውድድር አሸናፊ ሆኖ ለመወጣት
የምትሰሩትን ነገር በ25 ደቂቃ ውስጥ ማጠናቀቅ ይጠበቅባችኋል። በ25 ደቂቃ ውስጥ ግን አጠናቃችሁ ድንገት አንድ ግብአት ብትረሱ ከውድድር ውጭ ስለምትሆኑ ግብአት መርሳት አይፈቀድም። ስለዚህ በጥንቃቄ ዳኞቹን ለአይን የሚማርክ ጣዕሙ ደግሞ እጅግ ደግሞ የሚስብ አርጋችሁ አዲስ የፈጠራ ክህሎት ብቃትን ለ2.6 ሚሊዮን ብር ሊታጭ የሚችል ፕሌትን ሰርታችሁ ለዳኞች ታስቀምሳላችሁ። እነዚህ ዳኞች የዋዛ እንዳይመስላችሁ እያንዳንዱ ነገር በጥቃቅን ሁኔታ እየተመለከቱ እናንተን ይዳኟቸዋል። ይዳኟቸዋል ብቻ ሳይሆን ደግሞ ድንገት ውድድር ነውና መውደቅ ማለፍ ያለ ነውና ከነሱ ግን የምትሰሙት ምክር ለእናንተ ለመጻኢ የሙያዊ ብቃታችሁ አስተዋጽኦ ያደርግላችኋል። ለምን? ራሳችሁን የምታዩበት መድረክ ነው። ይሄ መድረክ መውደቅ ማሸነፍ አለ። ነገር ግን እዚህ ቦታ ራሱ መጥቶ መወዳደር እና በዳኞች መዳኘት ትልቅ ግብአት ሆነላችሁ። አሁን ተዘጋጅታችኋል? ከተዘጋጃችሁ ሳጥኖቻችሁን ትከፍታላችሁ። በዚህ ሳጥን ውስጥ ቀይ ስር፣ በርበሬ፣ ብርቱካን፣ በአግባቡ የተበሰለ ግን ምንም አይነት ቅመም ያልተደረገበት ሩዝ፣ ባዝማቲክ ሩዝ፣ የፎርቹን ባዝማቲክ ሩዝ ነው የተሰጣችሁ። በመጨረሻ ደግሞ ኪድኒ ወይም ኩላሊት አለ። እነዚህን ነገሮች አዋሃዳችሁ ተጨማሪ ግብአት ደግሞ ካስፈለጋችሁ በሼልፍ ላይ አትክልትና ፍራፍሬ፣ በፍሪጅ ውስጥ ወተትና ተዋጽኦ፣ በመደርደሪያ ላይ ቅመማ ቅመሞች እንዲሁም ማባያ ከፈለጋችሁ ፎርቹን ብሪያኒ ባዝማቲክ ራይስ አለላችሁ። ስለዚህ የውድድሩ ሰዓት 25 ደቂቃ አሁን ተጀምሯል። እያንዳንዱ ግብአት ሜቶድ ኦፍ ፕሪፓሬሽን የሚባላል አይደለ? በእያንዳንዱ ግብአት የምትጠቀሙት አበሳሰል ታክቲካል መሆን አለበት። ተወዳዳሪዎች አሁን የሚቀራችሁ 21 ደቂቃ ከ20 ሰከንድ ነው። ክበበ፣ ሼፍ ባንቻየው፣ ሼፍ ህይወት የሚቀራችሁ 16 ደቂቃ ከ40 ሰከንድ ነው። ማጠቢያ ይጠበቅብሽም። እዚህ ውስጥ በሙሉ ያሉት መክተፊያዎች ላንቺ ናቸው። ፈጠን እያላችሁ 13 ደቂቃ ንቀይዋ መምጣት ትችላለሽ። አሁን ሁሉ ነገር ማብሰል መጀመር አለባችሁ። ተከራክረን መታረም አድርገዋለች። ግን በቃ በሰዓቱ ላይ ቀይ ስሩን መጨመር ያለብኝ ምንድነው የጨመርኩት እኔ ዱለት ነው። ከዛ በቃ እንትን አልኩኝ። በሰዓቱ ላይ ጥሩ አይደለም ነበር። አስራ 2 ደቂቃ ከ28 ሰከንድ። ፈጠን ሼፍ ህይወት፣ ሼፍ ባንቻየው፣ ሼፍ ክበበ አሁን ሁለት ነገር ማሰብ የለባችሁም። አንድ ነገር ነው መወሰን አለባችሁ። ከዚህ በኋላ ለውጥ
ካደረጋችሁ ሰዓታችሁን ይወስድባችኋል። ግብአት እንዳትረሱ ተጠንቀቁ። ዘጠኝ ደቂቃ ከ40 ሰከንድ። ሼፎች ምግባችሁን ሰርታችሁ ለማጠናቀቅ እና ለዳኞች ለማቅረብ የቀራችሁ 9 ደቂቃ ከ30 ሰከንድ ነው። ህይወት ምን ልታደርጊ ነው? ውሃ ጋር የምትሄጂው? ኧረ የለም ታጥቧል እኮ። ውሃው እንዳይንሸራተት ቀስ ሼፍ ክበበ ሳህኗን መደርደር ጀምራለች። ብርቱካን አላችሁ፣ በርበሬ አላችሁ። አሁን የቀራችሁ 6 ደቂቃ ከ40 ሰከንድ ነው። ክበበ ጨርሳለች። አሁን መንካታችን ክበበ ሳህኑን መንካታችን ከዚህ በኋላ አንድ ደቂቃ ከ13 ሰከንድ። ሰከንድ። ግብአት እንዳትረሱ። የቀረ የለም። 10 ሰከንድ። 9 7 5 4 3 2 1 0። እጃችሁን አንሱ። ውድ የቤት ቤተሰቦች ሁል ጊዜ ስለ ንጽህና እንናገራለን። የህይወት ግን እያንዳንዱ ነገር ጊዜሽን የበላሽው በመወልወል ምን በማለት ጥሩ ነው፣ ግን በጣም ኤክስትራ ሄደሽ እኛንም እንዳትወለውይ ፈርቼ ነው። እንግዲህ የነዚህ ተወዳዳሪዎች መጨረሻ ምን እንደሆነ የሚያስረዱን ዳኞች ናቸው። በመጀመሪያ ፕሌቷን የጨረሰችው ክበበ ለዳኞች ታቀርብና ዳኞች አስተያየት ይሰጡበታል። አብራችሁን ቆዩ። በዚህ ውድድር በመጀመሪያ ገበታዋን ሰርታ የጨረሰችው ሼፍ ክበበ ለዳኞች አቅርባለች። ሼፍ ክበበ ወደፊት ትመጫለሽ። ዳኞች አስተያየት ይሰጡበታል። ሼፍ ብርሃኑ እንግዲህ ክበበ ስትሰሪ የነበረበትን ሁኔታ እያየን ነበረ። በዚህ አክልም ግብአትም ማብዛትም አይጠበቅብሽም ነበረ። ኩላሊቱን ስተብሹ እያየው ነበረ።
መጥበሻውን ጣድሽ። ከጣድሽ በኋላ ኩላሊቱን ከጨመርሽ በኋላ ነበር ዘይት ስጨምር የነበረው እና ይሄ ኩላሊት በጣም በትንሽ ደቂቃ የሚበስል ነገር ነው። ስትጀምሪ መጀመሪያ ስራውን ስትጀምሪው በትንሽ ደቂቃ ከሚበስለው ነው የጀመርሽው። ኩላሊቱን ነበር የከተፍሽው ስራውን ስትጀምሪ መጀመሪያ ማለት ነው። ግን ቀድሞ ሊበስል የማይችለው ቀይ ስሩ ነበር። ቀይ ስሩን ማከታተፍሽ በጣም ወፍራም ስለሆነ በጠበሽው ሰዓት ሊበስል የሚችል አይደለም። ቀይ ስር ጠንካራ ነገር ስለሆነ ጠብሰሽዋል። ሚዲየም ነው የሆነው፣ አልበሰለም። ገና ሙሉ ለሙሉ አልበሰለም። ሚዲየም ነው የሆነው። ሩዙም ዝም ብለሽ ፕሌን ነው ያስቀመጥሽው። ያው እንደ ስምሽ ሳህኑን በሙሉ በደንብ ከበሽ ነው ያቀረብሽልን ምግቡን በሙሉ። ስታቀርቢ ደግሞ የሳህኑን ድንበር የጣሰ ምግብ ነው ማለት። ድንበር አለው እኮ ሳህኑ ቅርጽ የተቀመጠው ምግቡ እዛ ውስጥ እንዲቀመጥ ነው። ሌላው ፓርት ተይዞ የሚቀርብበት ነው። እንዳለ ሀገር ሳይሆን ይሄ የሳህኑን ድንበር የጣሰ ምግብ ነው። ጣዕሙ ላይ ያው ሲትረሱ ይሄ ጥሩ ነው። ራይዙ ፕሌን ነው። ኪድኒውም ኪድኒ ነው። ይሄኛው በጣም ኦይል የሆነ የጠበሽው ኦይል ሆኖ ነው የመጣው። ሼፍ ልዩ ኩላሊቱን ወይ ይሄ ነጩ ቢወጣ ውስጡ ያለው አለ አይደል? እነዚህ እሱ በደንብ አልወጣም እንዳለ ነው ያለው። ከዛ አበሳሰሉ ጥሩ ነው። ያው በጣም ድርቅ አላለም። እርጥበቱ እንዳለ ሆኖ ነው ያበሰልሽው። ግን የሆነ ሲትረስ ነገር ብታረጊበት፣ አሁን ኩላሊት እንደዚህ ኪድኒ ኦርጋን ነገር ስንሰራ እንዘፈዝፈዋለን። አሁን ያን ያህል ረጅም ደቂቃ እንኳን ባይኖር የተወሰነች ደቂቃ ሌሎቹን እስከምታዘጋጂ እሱን በጣም እያየዋችሁ ነበር፣ እየጠበቅኳችሁ ነበር። ሶክ ይደረጋል። ምክንያቱም ውስጡ ያለው ይሄ ሜታሊክ ቴስቱን ያወጣዋል። እንደሱ ተደርጎ ነው ብዙ ጊዜ የሚሰራው እና የበለጠ ነገር መስራት ትችያለሽ። ሰላጣው የመረጥሽው ቅጠል አይሹ እንዳለ የተቃጠለ ነው። ትንሽ ነው መጠኑ። ግን አሁን ዝም ብዬ ሳህኑን ሳየው ስንት ነገር አለው መሰለሽ? 6 ነገር አለው። 6 ቁጭ ያለ ነገር አለውና ያልተቀናጀ ሳህን። ደቂቃ ደግሞ ነበረሽ፣ ቀድመሽ ነው ከሁሉም የጨረሽው። የተወሰኑ ደቂቃዎች ቀርተውሻል። የሆነ ነገር ማረክ ትችይ ነበረ። ሳይሽም ሪላክስ እያረግሽ እያስተዋልሽ ነበር ስትሰሪ ነበር። ሩዙንም የሆነ ነገር አድርጎ ቀመሞ ማውጣት ይቻላል። በቃ አሁን ከዚህ እንትን ውስጥ አንድ የሆነ ይሄንን እኮ በደንብ ሰርተሽዋል የሚባል ነገር ንክት አድርገሹ ትውት ያረግሹ ሳህን ነው ያለው። በብቃት ደስ ብሎሽ ያወጣሹ ነገር አላየሁበትም። ፒት ማስተር እንዴት ነሽ? በቀላሉችን ለምን አዋዜ ያልሰራሽው? ምን ሰዓት ነበረሽ አይደል? አዋዜ መስራት እንደው ከኩላሊቱ ጋር አሁን ይሄ ጥሩ ነው። ይሄ ለአበሻ ለጋ ነው። በአዋዜ ብታረጊው እንደዚህ ለበሰለ ለማባያ በጣም ቆንጆ ነው እንጂ ደስት እንደዚህ ቁጭ ከማድረግ በጥበጡ ቀላል ይመስለኛል አይደል? ሌላው ይሄኛው ጥሬ ነው እንትኑ ቀይ ስሩ ወይ በስላይስ አድርገሽ እኮ በጣም በቀጭኑ ከትፊው ኖሮ ወይ ደግሞ በቁመቱ ልክ እሷ እንዳረገችው ብታረጊ ወይ ገንፈል መጀመሪያ ቢደረግ ብዙ ሜቶዶች ብትጠቀሚ ጥሩ ይመጣ ነበር። አሁን ዳኞች ለሼፍ ክበበ አስተያየታቸውን ጨርሰዋል። በሁለተኛነት ደግሞ ውድድሯን ያጠናቀቀችው ሼፍ ባንቻየው ታቀርብና ፕሌቷን ዳኞች አስተያየት ሰጡበናል። ከኛ ጋር ቆዩ። በሁለተኛነት ውድድሯን ያጠናቀቀችው ሼፍ ባንቻየው ወደፊት ትመጫለሽ። ባንቺ አቤት፣ እንዴት ነሽ? ውድድር ጥሩ ነበር? እግዚአብሔር ይመስገን። ተጎፋኑ ቆንጆ ነው። ከምኑ ጎፋኑ ነው መከራዬን እያበደኝ ነበር። ቀይ ስሩን ራሱ ስትከትፊ አንዱ ወፍራም አንዱ ቀጭን ነው። አሁን አንድ ላይ አይደል ይጣድሹ? አንዱ እንደዚህ በጣም ረር ብሏል። አንዱ ደግሞ ጭራሽ ገና እሳትም አላገኘው። የወንድ ላጤነቴን ምግብ ነው ያስታወሽ። ጎደል ሲልብሽ በርበሬውን ምንም አድርገሽ ሀብታም ወንድ ላጤ ነበር በርበሬ ነበረው። መቼም ነበር ወንድ ላጤ የሆነ ማን ሁሉም ሰው ያውቀዋል እና እሱን ያስታወሰኝ። ባንቺ እንግዲህ ይህንን ምግብ ባንቺን ያየ ነው
ባንቺ መባንቻየ አይ እኔ እንኳን ቀድሜ አይቼው አውቃለሁ ሰላጣው። ግራ የገባው ምግብ ሰርተሽ ሰጥተሽናል። እንግዲህ ሁሉም ነገር እንግዲህ ይሄ ቀይ ስሩ ከኩላሊቱ ጋር ኩላሊቱ ጣዕም ጠፍቶ ቀይ ስሩ ጥሬ ስለሆነ የቀይ ስሩ ጣዕም ነው የሚሰማው። ቀይ ስር ጥሬ ቀይ ስር ማለት ነው። ገና ሲላጥ የሚሸተው ሽታ ላይ እሱን ነው የሚሸተው ማለት ነው። ሩዙ እንዳልኩሽ ቆሎ ሆኗል። ሰላጣው በርበሬ ያለበት ያው ትራዲሽናል ሊመስል የሞከረ ሰላጣ፣ ነገር ግን ኦሬንጁ ቢያንስ ውስጡ ፍሬውና ሴግመንቱ ነው መውጣት ያለበት አይደለ? ከውስጡ ሰላጣ ሲሰራ ኦሬንጅ ሴግመንቱ ነው። አስታወስከኝ። እንዲያውም ለሌላ ጊዜ ኦሬንጅ እንደዚህ እንዳትቆርጪ ማለት በጣም አደገኛ ነበር ስትቆርጭበት ነበር። እያየናት ነበር። እጅሽ ላይ ነው ለአደጋ ያጋልጥልሽ። አሁን በሶስተኛነት ማዕዷን የጨረሰችው ሼፍ ህይወት ለዳኞች ሳህኖቿን ታቀርብና ለሼፍ ህይወት ደግሞ አስተያየታቸው ይሰጣታል። ከኛ ጋር ቆዩ። አሁን በሶስተኛነት ውድድሯን ያጠናቀቀችው ሼፍ ህይወት ሳህኗን አቅርባለች። ዳኞች አስተያየት ይሰጡበታል። ፒት ማስተር ቆንጆ ነው፣ በጣም ጥሩ ነው፣ ባላንስ ያደርጋል። አሁን ሎሚውን ምንድነው ኦሬንጅ ውስጥ ያምቅበት ደግሞ በጣም እኔ ወድጄዋለሁ። በጣም ስበላ ጥሩ ነው። በርቺ። ቆንጆ ነው ሳህንሽ፣ ቆንጆ ሳህን ሰርተሻል። ስቴፖቹን በደንብ ታውቂያቸዋለሽ። ከቀይ ስሩ ምንድነው እኔ ዲፕ ፍራይ ነው ያረግሽው፣ ከዛ ደግሞ ኦቨር ቆይተሽበታል እና አሁን ይሄ በቃ ቀይ ስሩ እንትን ሆኗል፣ ጭዶ ሆኗል። ቬጂቴብልነቱን አጥቷል ማለት ነው። ከዛ ውጪ ከላይ ነው እንደ ጋርኒሽ ነው ግን የተጠቀምኩት፣ አልቀላቀልኩትም እና አንበለው። አይ በለሽ። ከዛ ውጪ ቴስቱ በጣም ደስ ይላል። 2 3 የሚጎረስ ምግብ ነው የሰጠሽ። ቆንጆ ነው እና ላንቺ ትንሽ እንትን የምለው ምንድነው በጣም ነበር ስትሮጪ ነበር እና ዌስት የምታረጊበት ጊዜሽን ታጠፊ የነበረው በሌሎቹ ነገሮች ፎከስ የምታረጊውን ነገር ትተይና በሌላ ነገር ረጅም ጊዜ ታጠፊያለሽ እና እነሱ ለቀጣይ ውድድሮችም ትንሽ ጊዜሽን ይገሉብሻል። ስለዚህ እሱ ላይ ማስተዋል አለብሽ። ከዛ ውጪ ኪችን ላይ የምትሮጭበት መንገድ መስተካከል አለበት። ከቧንቧ ስትመለሺ ማጥለያውን ይዘሽ ውሃው እየተንጠባጠበ ነው አብረሽ የምትሮጩ እና ሊያንሸራትትሽ ይችላል። ያው የኪችን ፍሎር ይታወቃል አይደል? እሱን ለራስሽ ጥንቃቄ አድርጊ። ከዛ ውጪ ግን ቆንጆ ነው። ሼፍ ብሬ ስትሰሪበት የነበረው መንገድ በጣም ጥሩ ነው። በጣም ጥሩ ነገር ነው። ስትሰሪበት የነበረው መንገድ በቃ ስራውን እንደምታውቂው ያስታውቃል። በጥንቃቄ ነው የምትሰሪው። ክሊናሲጎ ነው ሁሉንም ነገር ትሰሪያለሽ፣ ታጸጃለሽ፣ ትሰሪያለሽ፣ ታጸጃለሽ። ከራስሽ አልፈሽ የሌላም አካባቢ ታጸጅ ነበረ። ያው ጊዜ ተርፎኛል ብለሽ ነው ግን መጨረሻ ላይ የመጨረሻው ጭንቀት ላይ የነበርሽው አንቺ ነሽ። ጥሩ ነው ምግቡ ግን እንደ ምግብነት ስታዩ አሁን ሩዙ ጀስት ዝም ብለን ቀቅለን የሰጠናችሁ ሩዝ ነው። ይሄን ኦሬንጅ እኮ እዚህ ላይ እንደ ሶስ አድርገሽ ብታረጊው ኖሮ የበለጠ ከዚህም የተሻለ። አሁን ደረቅ ነው፣ አፍ ላይ ሩዙ ደረቅ ነው። ከአትክልቶቹ ጋር ሲገናኝ ትንሽ ለመለስለስ ይሞክራል እንጂ እንደው ደስ ብሎሽ ለስለስ ብሎልሽ የምትበይው አይነት ነገር አይደለም። ግን ጥሩ ነው አሰራርሽ። ፕሌትሽንም ካስቀመጥሽ በኋላ ለመወልወል ለማጽዳት የምትሞክሪው ነገር በጣም በጣም ቆንጆ ነገር ነው። ትልቅ የሚያድግ ፖቴንሻል እንዳለሽ የሚያሳይ ነው። ጥሩ ነው። አጠቃላይ የሰራሽው ነገር ከጣዕሙ አንግል የቀመምሽበት መንገድ አንድ አንቺ ነሽ ነጭ ሽንኩርት ስትጠቀሚ ያየሁት። ጥሩ ነው። በጣም ቆንጆ ነው። ሶስቱም ዳኞች ለሶስቱም ተወዳዳሪዎች አስተያየት ሰጥተዋል። ነገር ግን የውድድሩ ውጤት ገና አልተገለጸም። በዚህ ውድድር ማን ነው ወደ ሁለተኛ ዙር የሚያልፈው? ማን ነው የማያልፈው? አብረን የምናየው ይሆናል። ከአፍታ ቆይታ በኋላ ውድድሩ እንዴት ነበር? ውድድሩ ቆንጆ ነበር፣ ግን ያው ድንብርብርብር ብዬ ነበረ በሰዓቱ ላይ ቢላውን ይዤ መክተፍ ያነሳለሁ። ብቻ ግን ከባድ ነበር። ልክ አሁን አዲስ ስራ ስትጀምሪ እንዴት ነው? አዲስ ቦታ አዲስ ነገር ሲሆን ትንሽ እንትን ይኖራል። ካሜራውም አለ አዲስ ቤት ስትገቢ እሱን እንኳን አንደርስታንድ እናደርጋለን። ወደ ምግቡ እንሂድ እንጂ እንደሱ አይነት እንትን ነው። ጭንቀት ሁላችንም ጋር ነበረ፣ ግን በቻለው መጠን ጥሩ ገበታ
ለማቅረብ ሞክረናል። ውጤቱን እግዚአብሔር ያውቃል። እንደዛ ቀይ ስሩ አዲስ አይደለም እንረዳለን። አዎ ከሱ ጋር አይነት ነው ያለው። ግን ኢንቫይሮንመንቱ ስንትን ሳትል ስትቀር የሆኑ መደናገሮች ይፈጠራሉ። ደግሞ ግባቱ እኮ በጣም ቀላል ነበር። በዚህ ውድድር ላይ ዳኞች ሐሳባቸውን ሰጥተው ዝም አላሉ። በዝግ ተወያዩና ውጤቱን በዚህ ውስጥ አስቀምጠዋል ያሉት። በዚህ ውድድር ወደ ሁለተኛ ዙር ማን ያልፋል? ወይስ ሁለተኛ ዙር የለም? ወይስ ተያይዘው ነው የሚያልፉት? አናውቅም። ህይወት ማንን የሚያልፍ ይመስልሻል? እግዚአብሔር ነው የሚያውቀው። እሱማ እግዚአብሔር ያውቃል። አንቺን ነው የጠየኩሽ። እኔ የምችለው ሞክሬያለሁ። ሼፍ ብዙአየሁ አንቺ አለ ህይወት እኔ የምችለው ሞክሬያለሁ። ዳኞችን ነው የምጠብቀው። ዳኞች ሀሳባችሁን ጨርሳችኋል? እኛ የምንችለውን ሞክረናል። እናንተ የምትችሉትን ሞክራችኋል። በዚህ አርጋችኋል። ስለዚህ እርግጠኞች ናችሁ? ሀሳብ አትለውጡም? በእርግጠኝነት ወደ 2.6 ሁለተኛ ዙር ውድድር የምታልፈው ማን ናት? ዛሬ የሚያልፈው የለም አይደል? ደስ ይላል። 3 ሴቶች ነው ዛሬ። አንድ በዚህ ውድድር ወደ ሁለተኛ ዙር የሚያልፈው ወይ የማያልፈው? ሁለት ወደ 2.6 ሚሊዮን ጠጋ ለማለት ፈቀቅ የሚለው። 3 ለዛሬ በዚህ ውድድር ወደ ሁለተኛ ዙር ባንቻየው አላለፈችም። ይሄ ማለት ሁለቱ ተፋላሚዎች ወደ ሁለተኛ ዙር አልፈው ሼፍ ህይወትና ሼፍ ክበባው ይወዳደራሉ ማለት ነው ውጤቱ። አንድ ነገር እዚህ ጋር ማለት ፈልጋለሁ። ሁል ጊዜ ወደ ምርጡ ገበታ መጥቶ የሚወዳደር ሰው ጀግና ነው። ፍርሃቱን ያሸነፈ፣ ጭንቀቱን ያሸነፈ፣ አልችልም የሚለውም ያሸነፈ፣ ከዳኞች ትምህርት የሚወስድ ነው። ስለዚህ ሼፍ ባንቻየው ለመጪ ጊዜ መልካም ዕድል የተመኘው፣ ለዛሬ ግን ወደ ሁለተኛ ዙር አላለፍሽም። ቻው። ውድ የቤት ቤተሰቦች ለሁለተኛው ዙር ፍልሚያ አብራችሁን ቆዩ። በአንድ የአሜሪካ ግዛት ውስጥ አንድ እጅግ ከምግብ ጋር ተያያዥ የሆነ አስደናቂ ክስተት ነበረ። ያ ክስተት የተከሰተው ኮሎኔል ሳንደርሰን የሚባል የኬንታኪ ፍራይድ ቺክን ባለቤት ነው። ይሄ ሰው እስከ 65 ዓመቱ ድረስ በብዙ ችግሮችና ውጣ ውረድ ውስጥ ያለፈ ሰው ነው። ጋዜጣ አዟሪ ሆኗል። የኢንሹራንስ ኤጀንት ሆኗል። ቤተሰቦቹን በጨቅላ ዕድሜው ነው ያጣው። ያ በጨቅላ ዕድሜው ቤተሰቦቹን ማጣቱ ግን እሱን ወደ ምግብ ሙያ እንዲገባ አስገደደው። ይሄ ሰውዬ በ65 ዓመቱ ላይ ቆሞ ፍራይድ ቺክን በኬንታኪ ከተማ ውስጥ ያዞር ነበረ። ይሄም ከገቨርነሩ የኮሎኔል የክብር ማዕረግ እንዲሰጥ አድርጎታል። ነገር ግን የሚገርመው ይሄ ሰው የተነሳው $105 ብቻ ነው ከብዙ ውድቀት በኋላ። እኛ ግን የምንላችሁ 2.6 ሚሊዮን ነው እንሸልማችሁና ራያችሁን ግባችሁን አሳኩ ያልናችሁ። የሁለተኛ ዙር ውድድር በዚህ መልክ ተጀምሯል። ነገር ግን በመውደቅ መነሳት ውስጥ፣ በመፍጨርጨር ውስጥ፣ በትግል ውስጥ ሳህናችሁን አሸብርቃችሁ ለዳኞች አቅርባችሁ በእርግጥም እናንተ ያንን 2.6 ሚሊዮን ጠጋ ማለት ይገባችኋል ሊሏችሁ ይገባል። ይህንን ካልኳችሁ በኋላ ይሄ ሁለተኛ ዙር ውድድር እንደ መጀመሪያው ዙር ሁሉ ህጎች አሉት። 25 ደቂቃ የመወዳደሪያ ጊዜው ሲሆን የሚሰጣችሁ 5 ግብዓት አንዱንም መርሳት አትችሉም። ተጨማሪ ግብዓት ካስፈልጋችሁ በሼልፍ ላይ አትክልትና ፍራፍሬ፣ በፍሪጅ ውስጥ ወተትና ተዋጽኦ፣ በመደርደሪያ ላይ ቅመማ ቅመሞች፣ እንዲሁም ማባያ ከፈለጋችሁ ፎርቹን ብሪያኒ ባስማቲክ ራይስ አለላችሁ። አሁን ዝግጁ ናችሁ? ዝግጁ ከሆናችሁ ሳጥናችሁን ትከፍታላችሁ። በሳጥን ውስጥ ያላችሁ ግብዓት ፓይናፕል፣ ለውዝ፣ የተቀቀለ እንቁላል፣ የአበሻ ቃሪያና ታላቴሊ ፓስታ ነው። እነዚህን ግብዓቶች በመጠቀም
4 ምርጥ ሳህኖችን ታዘጋጃላችሁ። 3ቱ ለዳኞች፣ 1ዱ ለካሜራ ይሆናል። ዝግጁ ከሆናችሁ ያ የተሰጣችሁ 25 ደቂቃ የሚጀምረው አሁን ነው። አስራ 18 ደቂቃ ከ58 ሰከንድ። አረ ፓስ ገነፈለ እዛ ጋራ እሱ ጋራ ከሞን ጋይስ የቀራችሁ 13 ደቂቃ ከ13 ሰከንድ ነው። ቃሬ እንግዲህ ፈጠን። አሁን የመጨረሻ ደቂቃ ላይ እየደረሳችሁ ነው ያላችሁት። ሰዓቱን ግድ የለም ባታዩትም እኔ እነግራችኋለሁ። 10 ደቂቃ ከ1 ሰከንድ። ህይወት ጥሩ ትሰራለች፣ ግን በአንዴ 3 2 4 5 ነገር እያሰበች ኮንፊውዝድ ትሆናለች ያለችው። መጨረሻውን እንግዲህ ነው የምናየው። ሼፍ ክበበ ሳህኗን መደርደር ጀምራለች። አሁን የቀራችው 3 ደቂቃ ከ3 ሰከንድ። ግብአታችሁ መርሳት፣ ቃሪያ፣ ቴላቴሊ፣ አንድ ደቂቃ ነው የቀረው። ግብአት እንዳትረሱ። አሁንም ደጋግሜ እናገራለሁ። ግብአት ውስጥ ቃሪያ አለ፣ ቴላቴሊ አለ፣ ፓይናፕል አለ፣ ለውዝ አለ። ሀያ 3 ሰከንድ 17 ሰከንድ 9 7 5 4 3 2 1
ህይወት ምን ሆነሽ ነው? ለማንኛውም ይሄ የሁለተኛ ዙር ውድድር በዚህ መልኩ አስጨናቂ ሆኖ ልባችንን ትርታውን ጨምሮ ተጠናቋል ያለው። በመጀመሪያ ፕሌቷን የጨረሰችው ሼፍ ክበበ ለዳኞች ታቀርብና ዳኞችም አስተያየት ይሰጡበታል። ከኛ ጋር በሁለተኛ ዙር መጀመሪያ ሆና ገበታዋን የጨረሰችው ሼፍ ክበበ ናት። ፒት ማስተር ፓስታው አቀቃቀሉ በጣም አሪፍ ቆንጆ አድርገሽ ነው የቀቀልሽው። አረቢያታ ብታረጊ ሞር ጥሩ ነው። ቲማቲም አለው ግን ቃሪያውን ከኦቾሎኒ ጋር ፈጅተሹ ብትጨምሪ ቆንጆ ይመጣልሽ ነበር። ኦቾሎኒን ቁጭ ነው ያረግሽው። እስቲል አብረስ በላው ደስ ይላል እና ትንሽ ሶስ ደግሞ ያንሰዋል። ሼፍ ልዩ አናናሱን ዝም ብለሽ ቁጭ ያረግሽው ወይ ደግሞ በደንብ ትሪም ብታረጊው ጽድት ቢል አውጥቼለታለሁ አለው። ከነ እንትኑ ነው ያለው፣ ከነ ጥቁሩ ነው ያለው። መሀሉ እንዳለ ነው የሚወጣለት ብዙ ነበር። እኮ እንደሱ ጽድት ብሎ ቢቀመጥ ወይኛ ቀላቅለን እንበለዋለን። ያው ክበበን የሚገልጻት ምግብ ሰርታለች ብዬ አላስብም። ሼፍ ብሬ ሽንኩርትና ቲማቲሙን ካበሰልሽ በኋላ ቲላቴቢውን ጨምረሽ አብረሽ ስትጠብሺው ነበር። አንደኛ ያደረቀብሽ እሱ ነው። ቀቅለሽዋል እኮ ቆንጆ አድርገሽ የሚበቃው ደረጃ ቀቅለሽው ነበር። ከዛ ሽንኩርትና ቲማቲሙን ጠብሰሽ መጥበሻ ላይ አቆይተሽ እየሳብሽው ነበር። ሶስ ስለሌለው እየተጠበሰ ነው የሚመጣው። እየተጠበሰ መጣ ማለት ውስጡ ያለውን ሶፍትነስም እያጣ ድርቅ እያለ ነው የሚመጣ የበለጠ ማለት ነው። ወይ ደግሞ ቲማቲሙን ጨመር ብታረጊው ወይም ደግሞ ቲማቲሙን ፈጨት አድርገሽ ብታደርጊው የተሻለ ይሆንልሽ ነበር። ፓይናፕሉንም እዛው እኮ መጨመር ትችይ ነበር። ስላይስ ማርገሽ ብትጨምሪውና ከፓስታው ጋር ልትሰሪው ትችይ ነበር። ክሬምም ሌላ ጉዳይ ውስጥም ሳትገቢ ይሄም ጥሩ ነበር። አሁን እኮ ጣዕሙ ላይ መጥፎ ነገር የለውም እኮ ጥሩ ነገር ነው ጣዕሙ። እንቁላሉ ራሱ የሚሰጠው ጣዕምም ስላለ ነው። እሱን አብረሽ ስታደርጊው ያመጣው ነገር ነው። በጣም ተረጋግተሽ ነበር ምሳሌው። ቀድመሽ ነው የጨረሽው። ሁለቱንም ዙር እኮ ቀድመሽ ነው የጨረሽው እኮ። ጊዜ ነበረሽ ማለት ነው። የማሰቢያ የማሰላሰያ ጊዜ ነበረሽ። ከዚህም የተሻለ አድርገሽ መስራት ትችይ ነበር። ያው ወስነሽ ስለነበረ ይሄንን ነው አደረግሽው እንጂ ከዚህ የተሻለ መስራት ትችይ ነበረ። ይሄው መጥፎ አይደለም። አሁን ደግሞ በሁለተኛነት ውድድሯን የጨረሰችው ሼፍ ህይወት ሳህኗን ለዳኞች ታቀርብና ዳኞች ደግሞ አስተያየት ይሰጡበታል። ሼፍ ህይወት የኔን ልብ ከፍና ዝቅ እያደረገች በመጨረሻ ላይ ግን ሳህኗን አቅርባለች። አሁን የዳኞች ልብ ከፍና ዝቅ ይላል። አብረን ነው የምናየው። ሼፍ ብሬ ህይወት አቤት ጨረሻሻል? ጨረሰሻል? ተገላገልሽ? ተነፈሻው? በምግብ ዝግጅቱ ላይ ጥሩ እውቀት እንዳለሽ ያስታውቃል። አሰራርሽ፣ አያያዝሽ፣ ሁሉ ነገር አቀማመምሽ እውቀቱ እንዳለሽ ያስታውቃል። ግን እውቀትሽን የምትተገብሪበትን ሰዓት ሊሚት የለውም። የአንቺ ችግር ይሄ ነው እንጂ የምትሰሪው ነገር ልክ እንደምታየው ነው። የሚጣፍጥ ነገር ነው። የሚጣፍጥ የሚያምር ነገር፣ ፕሬዘንተብል የሆነ ነገር ነው። ከሁሉም ግን የንጽህናሽ ጉዳይ በጣም በጣም ደስ የሚል ነገር ነው። ብትችይ እኮ ስቶቭኑም ምኑንም እዛው ጋር ወስደሽ ብታጥቢው ደስ ይልሽ ነበር። ካላት ሁኔታ አይደለም። አረኛንም ብታጥበው ደስ ይላስ ነበር። እንዳያያዝ ወሳኝ ዛሬ ረስተሽ ቢሆን ኖሮ በዚህ በምርጡ ገበታ ዳኝነት ጊዜ የምናደድበት ቀን ነበር። ስትንቀሳቀሽ ነበር ልትሰሪ ያሰብሽው ነገር በደንብ ግልጽ ነው ይገባኛልና በቃ ምንም ልገባ ሁሉ ምንም አልቀረኝም ነበር። አይተሽኛል።
በቃ ያንቺ ተነስቷል ፎከስ ማድረግ። ከዛ በጣም ደስ ያለኝ እንቁላሉን ሚክስ እያረግሽ የኩል ለብቻ ሚክስ ልታረጊው እንደሆነ ገብቶኛል። ምክንያቱም ከቴላቴሊው ጋር ክሬም የሆነ ሶስ እንደሚያስፈልገው አውቀሻል። ታስቢና ደቂቃታይና ልትተዩ ትሞክሪያለሽ። አራ ያሰብሽውን አርጊው ስልሽ ኢቨን የምትግባባው ራሱ በቃ ያሰብሽውን ገብቶኛል እንዳሰበች አርጊው ስልሽ ነው ቶሎ አክሽን ወሰድሽ። አይሽ እሱ ነገር ነው አሁን ይሄንን ቴስት ያመጣው ይሄንን ክሪሚ የሆነውን ነገር ያመጣውዳ የእውነት በጣም ደስ የሚል ሳህን የሰራሹ ቆንጆ ማለት ነው። ያው ሲዝን ተደርጓል በደንብ ተቀምሟል። ግን የደረሰኝ ነገር ልክ አንድ አይነት ነው። የሁለታችሁም ለኔ ምንም ደረቅ በሙሉ ሶሱ በቾኮላ ይሄን ምንድነው ምክንያትሽ? ቅድም ዲሲዥን ባለመውሰድሽ ነው። እኩል ማከፋፈል እየቻልሽ ሰዓት አጠረሽ ቁጭ አደረግሽው። ለኔ ደረቅ ደረሰኝ፣ ለነሱ ሶስ ደረሳችሁ። ይሄኛው ፕሌት ደግሞ አይተህ ከሆነ ለካሜራ ላይ ያለው ፕሌት አይተዋል። ኤክሰስ የሆነ ሶስ አለ እዚህ ጋር በሙሉ አየሽ። ዩሲ በደንብ ታይምሽን ብትጠቀሚ በደንብ ሚክስ ብታደርጉ ነው ኢቭን ዲስትሪቢዩሽን ሁሉም ነገር እኩል ይሆን ነበር። አሁን የእሷ የሚለየው ከአንቺ ትንሽ ጨዋ ለመኖሩ ነው እንጂ አንድ አይነት ነው። እኔ ጋር ያለው የሁለታችሁም አንድ አይነት ነው። ደረቅ ፓስታ ነው የደረሰኝ። ታይም ማኔጅመንት ማለት ነው። ታይም ማኔጅመንት። ዳኞች እንግዲህ ውጤቱን ለመተንበይ በሚያስቸግር ሁኔታ ለሁለቱም ተወዳዳሪዎች አስተያየታቸውን ሰጥተዋል። ውጤቱን አብረን የምናየው ይሆናል። ከኛ ጋር ቆዩ። ነርቨስ ቆያለ የሆነ ነገር ወሰንሽ ነው። ውሳኔውን ለመወሰን ራሱ ሌላ ውሳኔ ደቂቃ ሌላ ውሳኔ። የሚገርመው አንድ ካየሽ ያው በደንብ እንትን እያለው ሳህን ይዛ ልሂድ መሄድ ነው። ሶስ በማሳነሴ አስተያየት ተሰጥቶኛል ማለት ነው። በአስተያየቱ ደስተኛ ነኝ። እንዳሉት ታይም መጠቀም አልቻልኩም እና ስወዘጋገብ ነበረ። የተለየ ነገር የለ። ደስ ይላል፣ ውድድሩ ደስ ይላል። ውጤቱን እንግዲህ ከዳኞቹ እንጠብቃለን። ግን እኮ ምግብ እንትን ያደርጋል፣ ኦቨርዌልም ያደርጋል። ስታየው ያን ደቂቃለሽ ሊሚትሽን እንግዲህ ችግር አይደለም እያልኩ አይደለም፣ ግን ሪሲፒ ታስተካክላለህ። ድጋሚ በዚህ 2.6 ሚሊዮን ብር በሚያሸልመው የምርጡ ገበታ ውድድር ዛሬ ለሁለተኛ ዙር ሼፍ ህይወትና ሼፍ ክበበ ተገናኝተዋል። በዚህ ውድድር ወደ 2.6 ሚሊዮን የሚጠጋው ማን ነው? ሁለቱም አብረው ይጠጋሉ ወይስ አንድ ሰው ይወድቃል? ውጤቱ በዚህ ውስጥ ተቀምጧል። ሼፍ ህይወት ውድድሩ እንዴት ነበር? ያ ሰዓት መጠቀም አልቻልኩም። ከዛ ውጭ ያለሽ ነበር። ማን የሚያሸንፍ ይመስልሻል? እኔ የምችለው ሞክሬያለሁ። ሼፍ ክበበስ? ያው እኔ የምችለው ሞክሬያለሁ። ዳኞቹ ይወስናሉ። ለማንኛውም ግን እኛ ሁል ጊዜ እንደምንለው በዚህ በምርጡ ገበታ ውድድር መጥቶ መወዳደርና ከዳኞች አስተያየት መቀበል ሁሌ አሸናፊ ያደርጋል። ስለዚህ ለራሳቸው ለማንኛውም ግን የሆነ ሆኖ በዚህ ውድድር ውስጥ አሸናፊ ሊኖር ግድ ስለሆነ ዳኞች ተወያይተው የመጨረሻውን ውጤታቸውን በዚህ ክሎሽ ውስጥ አስቀምጠዋል። ዳኞች ይሄ የመጨረሻ ውሳኔያችሁ ነው፣ የምትቀይሩት ነገር የለም። ስለዚህ እናንተም ይሄንን ውጤት ለመቀበል ዝግጁ ናችሁ? ታላቴ ሊበላው በዚህ ውድድር አሸናፊ የሆነችው ሼፍ ማን ናት? አንድ ወደ 2.6 ሚሊዮን ብር የምትጠጋው ሼፍ ህይወት ናት። ሼፍ ክበበ። ሁለት ይክፈታው። ሶስት ወደ 2.6 ሚሊዮን ብር የተጠጋችው ማናት? ተከፈተ። በዚህ ትንቅንቅ በበዛበት ውድድር ውስጥ ሼፍ ህይወት ወደ 2.6 ሚሊዮን ብር ተጠግታለች። እንኳን ደስ አለሽ
ሼፍ ክበበም ጥሩ ተፎካካሪ ስለሆንሽ ነበርሽ። እንኳን ደስ አለሽ። ለማንኛውም ዳኞች መጨረሻ ላይ ቲፕ የምታደርጉት ነገር ይኖራል? እንግዲህ ሩጫዋን ሰብሰብ አድርገሽ ሀሳብሽን ሰብሰብ አድርገሽ ሁለተኛ ዙር እንደዚህ እንዳሁኑ ሀሳብሽን ሳሰበስቢ ማትመችበት እንደማይሆን ተስፋ እናደርጋለን። ሰብስበሽ አንቺን ተሰብስበሽ ሀሳብሽንም ሰብስበሽ ሩጫሽን ትተሽ ሀሳብሽን ኢምፕሊመንት የምታደርጊበት ብቻ እንደሚሆን ተስፋ እናደርጋለን። ሼፍ ክበበም የሰራሽው ነገሮች ካየናቸው የስህተቶች ውጪ አቅም እንዳለሽ የሚያሳይ ነገር አለ። ብዙ ነገሮች መስራት እንደምትችይ ነው። ያው ሁልጊዜም እንደምንለው የዛሬን ቀን ነው ምንዳኝ እንጂ ኢንታየር ዩር ላይፍ ያላችሁን ኤክስፒሪየንስ በአንድ ቀን እየዳኘ ነው አይደለም። ወደፊት እንግዲህ በተሻለ እንትን እንደምናይሽ እናመሰግናለን። እንግዲህ እኔ ለእናንተ እንደዚህ ላለው ሁለቴ ለኩ አንዴ ቁረጡ። ስልካችሁን አውጡና 7696 ኤምጂ ብላችሁ ተመዝገቡና ለ2.6 ሚሊዮን ብር ተፋለሙ። እስከ ሳምንት ሼፍ ማቲ ነበርኩኝ። ቸርን ሰንብት። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።